ስለከፈላቸው የእስራኤል መንግስት ለእስራኤል መንግስት ብቻ ነው እኮ ማቅረብ ያለባቸው። እንዴት ሄድክ? ምን ተደርጎልህ ነው የሄድከው? ሙያህን ገንዘብ ቀርቦልህ በገንዘብ ሸጠህ ነው ወይ የሄድከው? በጋዜጠኝነት ሙያ የደንብ ጥሰት ነው። ነገሩን ከሃይማኖት ጋር ወስደው ከያንድ ወገን ያረጉታል። ያ እውነት ለመናገር ብዙ የሚያስኬድ ነው ብዬ አላስብም። ጠይቁ የምትችሉት ነገር ይሄ ነው። ዘገባችሁ ላይ ይሄን ማካተት አለባችሁ፣ ይሄን ደግሞ ማካተት የለባችሁም የሚል ነገር መመሪያ ተሰጥቷቸዋል ወይ? እነኚህ ጋዜጠኞች ኢትዮጵያ ውስጥ እያሉ ምን ነበር የሚሰሩት? ሐሳባቸው ምን ነበር? አንዳንዶቹ ከእስራኤል ጎን ነው በደንብ እዚህ ኢትዮጵያ ውስጥ ባሉ ሚዲያዎች በደንብ ሲናገሩ ትሰማለህ። ያ 60,000 ህፃናትን ጨፍጭፈናል፣ ጋዛን አውድመናል፣ ረሃብ እንዲፈጠር አድርገናል። ሰላም እስክንድር፣ አድማጭ ተመልካቾቻችን ሰላም። ከኢትዮ ኢንፎ እንግዲህ በሰሞኑ ከተሰሙ አዳዲስ ጉዳዮች መካከል ሁለቱን መርጠን ወደ እናንተ ለማድረስ ስቱዲዮ ተገኝተናል። እስክንድር በድጋሚ ስላገኘው ደስ ብሎኛል። አድማጭ ተመልካቾቻችን እንግዲህ ከኢትዮ ኢንፎ ወደ እናንተ የሚደርሱ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። አሁን ላይ ቻናላችን ከ806,000 በላይ ቤተሰቦች አሉት። ስለዚህ ይህን ቤተሰብ ሰብስክራይብ በማድረግ ተቀላቀሉና ቤተሰብ ይሁኑ ማለት እንወዳለን። ቪዲዮዎቻችንን ላይክ፣ ሼር ማድረግ እዚሁም ኮመንት መስጠት እንዳይረሳ። በቅርቡም እንግዲህ የተለያዩ ፕሮግራሞችን እናንተን ይመጥናሉ ብለን ያሰብናቸውን ፕሮግራሞች ወደ እናንተ ለማድረስ ዝግጅቶቻችንን እየጨረስን ነው። አሁን ላይ እኔና እስክንድር ብቻ የምንሰራውን ፕሮግራም ወደፊት እናንተ አድማጭ ተመልካቾቻችን የምትሳተፉበት የላይቭ ፕሮግራም እናደርገዋለን። ስለዚህ እናንተም የራሳችሁን ሀሳብ በቀጥታ ስርጭት በመግባት ሀሳባችሁን የምታደርሱበት በነፃነት ሀሳባችሁን የምትናገሩበት መድረክ ይሆናል። ለዛም እንግዲህ የተለያዩ ስራዎችን እየሰራን እንገኛለን። እስከዛው ግን እንግዲህ እንዳልኳችሁ በድጋሚ መጨቅጨቅ እንዳይሆንብኝ ሰብስክራይብ አድርጉ ቻናላችንን እና ቤተሰብ የሆኑ ሀሳብ አስተያየቶቻችሁን በነፃነት የምትሰጡበት መድረክ ይሆናል ኢትዮ ኢንፎ ማለት እንወዳለን። እስክንድር በድጋሜ እንኳን ወደ ፕሮግራሙ እንግዲህ በሰላም ተገናኘን። እንዴት ነህ? ቁም ነገር ሰላም ነው ወይ? እኔም ደስ ብሎኛል። አንተ ከአዲስ አበባ እኔ ከፊንላንድ ሆነን በሁለት የተለያየ አየር ጸባይ ውስጥ እንግዲህ ይህን ፕሮግራም እናካሄዳለን። እኛ ጋር በጣም ከባድ ብርድ ነው ያለው በአሁኑ ሰዓት። ትላንትም ከእናቴ ጋር ሳወራ ነበረ። እሷ ጋር ደግሞ ሙቀት ነው እያለች ነበርና ከኋላ እንግዲህ ከሰማችሁ ውጭ ያለ ድምፅ ነው የሚረብሻችሁ ከሆነ ለዛ ይቅርታ እንጠይቃለን። ህፃናት እየተጫወቱ ስለሆነ ነው። እና እንዴት ናችሁ? ሰላም ናችሁ? የኢትዮ ኢንፎ ሚዲያ ተከታታዮች፣ ዛሬም እንግዲህ ሶሻል ሚዲያ ላይ የተነሱ ቶፒኮች ላይ ልንወያይ ተገኝተናል። አብራችሁን ቆዩ ማለት እወዳለሁ። መልካም፣ እንግዲህ በቀጥታ ወደ ጉዳያችን እንግባ። የመጀመሪያው ጉዳይ ማድረግ የፈለግነው ከሰሞኑ እንግዲህ በሀገረ እስራኤል ጉብኝት ያደረጉ 20 ጋዜጠኞችን ተከትሎ ሰሞኑን በማህበራዊ ሚዲያ በተለይም በፌስቡክ እና በቲክታክ እጅግ በጣም መነጋገሪያ ሆነዋል። የተለያዩ ሀሳቦች እየተሰነዘሩባቸው ነው። በሱ ብንጀምር መልካም ነው ብዬ አስባለሁ። እነኚህ 20 ጋዜጠኞች እንግዲህ ወደ እስራኤል ሄደው ያደረጉት ጉብኝት ነበረ። ይህን ጉብኝት ያዘጋጀውም የእስራኤል መንግስት እንደሆነ ነው እንግዲህ መረጃዎች የወጡት። እንግዲህ በርካቶች በጋዛ የተጨፈጨፉትን ከ60,000 በላይ ህፃናትን ድምጽ ለማፈን እንደዚሁም ደግሞ አጠቃላይ እስከ 75,000 ሰዎች እንግዲህ በዛ ግጭት አልፈዋል ተብሎ ይታመናልና ያንን ድምጽ ለማፈን የተደረገ ነው የሚሉ ሀሳብ አስተያየቶቻቸውን ሰጥተዋል። አንዳንዶቹም በተቃራኒ ደግሞ አይ እንደ ሀገር የእስራኤል መንግስት የፈለጋቸውን ሰዎች ወስዶ ማሳየት፣ ማስጎብኘት፣ ሀገሩን ማሳየት ይችላል የሚል ሀሳብን ደግሞ እየሰነዘሩ ያሉ በተቃራኒ ያሉ እንግዲህ ሀሳብ አስተያየት ሰጪዎች አሉ። እዚህ ጉዳይ ላይ ያንተ ሀሳብ ምንድነው የሚለውን እናንሳና የተነሱ አበይት ጉዳዮች ምንድናቸው የሚለውን እያየን እንሄዳለን። ጥሩ። የሚገርምህ የዛሬ ሜቢ 2 ወር አካባቢ ወይ እንደዛ አካባቢ ይመስለኛል
ማን ነው ተክለ ሃይማኖት አዳነ የእግረኛ ሚዲያ ባለቤት ከእስራኤል ከነሴት ከፓርላማ ውስጥ ሆኖ አንድ ቃለ መጠይቅ አቅርቦ ነበር ከኔታንያሁ ፓርቲ ሊኩድ ፓርቲ አባል ከሆኑት አንድ ቤተ እስራኤላዊ ሴት ጋር ሆኖ ያቀረበው አንድ ዝግጅት ነበርና እሱን ዝግጅት አይቼዋለሁ እና ማለት ያው እዛ ቦታ ላይ መገኘት ብዙ አውረዶች ያሉት ጉዳይ ስለሆነ እንዴት እዛ ቦታ ላይ ሊገኝ ቻለ የሚል የኔም የብዙዎችም ጥያቄ ነበረ እና ሙሉ ቃለ መጠይቁን አዳመጥኩት እና እዛ ላይ አንዳንድ የተነሱ በጣም ኮንትሮቨርሻል የሆኑ ጉዳዮች ነበሩ በተለይ ደግሞ በጸረ ሴማዊነት ማንኛውንም ሰው የትኛውም ሀገር ላይ ሄደን መክሰስ የሚያስችል ስልጣን ነው ብቃት አለን የሚል አንድ ንግግር ተናግረው ነበር ሴትዮዋ ከዛም ባለፈ ደግሞ ኢትዮጵያ ውስጥ በነበራቸው ቆይታ በጣም ትልቅ ጭቆናና በደል ሲደረግባቸው እንደነበር እሱ ላይ እንደውም ገፍቶ ተክለ ሃይማኖት ሲከራከር ነበር ማለት ሁሉም የማህበረሰብ ክፍል ላይ ያለ ነገር ነው የደረሰው ለብቻው ተለይቶ እናንተ ብቻ እንደዛ ስለሆናችሁ የሚባል ነገር እኔ አላስታውስም ከዛ አካባቢ ነኝ ያለሁት ብሎ እንደውም ተናግሮ ነበር እሱን አስከትሎ እንደውም ሌላ ቤተ እስራኤላዊ በኋላ ላይ ቤታቸውን ሸጠው መሄድ ያልቻሉ አንድ ቤተ እስራኤላዊ መጥተው ያንን ሁሉ ነገር መልሶ አውጥቶ ነበርና እሱ ነበር የመጀመሪያው እንተኔ ማለት ይሄ ሪፖርት ከማየቴ በፊት ያንን አይቼ እንዴት ነው ተክለ ሃይማኖት ወይ ደግሞ ቤተ እስራኤላዊ ነው ወይ ብለውም የጠየቁ ነበሩ እና አሁን ሪፖርቱ ሲወጣ እንግዲህ ሪፖርቱ ላይ እንዳየው ከሳውዝ አፍሪካ ከደቡብ አፍሪካ ከሩዋንዳ ከኢትዮጵያና ከሞሮኮ የእስራኤል መንግስት ሙሉ ወጪያቸውን ሸፍኖ የወሰዳቸው ጋዜጠኞች ማለት ነው ከፕሪንት ከኦንላይን ሚዲያ ከሶሻል ሚዲያ እንደዚሁም ከደግሞ ከዋና ሜንስትሪም ሚዲያ ከተለያዩ እንትኖች አሰባስቦ ወስዷልና በጣም ብዙ የወሰደው ከኢትዮጵያ መሆኑ ነው ከደቡብ አፍሪካ የወሰዳቸው አንድ 3 ጋዜጠኞች ነበሩ እና 3ቱ ጋዜጠኞች ይሄን ጉዳይ እንደውም ያጫረው ይሄ ነገር አለው የሚለውን ያጫረው የደቡብ አፍሪካ ውስጥ ያሉ የፕሬስ ካውንስል ውስጥ ያሉ እንትኖች ናቸው አባላት ነበሩ አይደለ እና እነሱ 3 የተለያየ የደቡብ አፍሪካ ውስጥ የሚታተሙ እንትኖች ላይ ጋዜጦች ላይ ለእስራኤል የወገነ አይነት ጽሁፍ ያነቡና ምንም ለጋዛውያን ምንም አይነት ድምጽ ሳይሆኑ የወጣ ነገር ያሉና ያንን በሚጠይቁበት ሰዓት ማንኛውም ጋዜጠኛ እንግዲህ ሶርስ ወይ ፈንድ ከተቀበለ ያንን የማሳወቅ ግዴታ አለበት ብለው በሚገፏቸው ሰዓት መጨረሻ ላይ የእስራኤል መንግስት ስፖንሰር እንዳረጋቸው ሄደውም ካዩ በኋላ የጻፉት ያው ለእስራኤል መንግስት የሚያደላ ነገር መሆኑን ነው የታወቀው ከዛ በኋላ ያንን ይዘው ጉዳዩን ሲጎትቱት ከዛ ብቻ ሳይሆን ከሩዋንዳም ከኢትዮጵያም ከሞሮኮ እንደሄዱ ሞሮኮ እንደውም ሄደው ሲመለሱ የተቀባይነት ስላላገኙ ጋዜጠኞቹ ዘገባ ሁሉ ለመስራት እንዳሉ በኋላ ላይ ተመልሰው ሌሎችን ለመጋበዝ ቢፈልጉም ሁለተኛ ዙር እንዳልተሳካላቸው ኬንያም አለ መሰለኝ ከኬንያም ጋዜጠኞች ሳይሆኑ ሶሻል ሚዲያ ኢንፍሉዌንሰርስ በተለይ ደግሞ በሃይማኖት ጉዳይ ላይ የሚሰሩ እንደሄዱና አሁን ያው እኛ ቀልባችን የያዘው የኢትዮጵያ ጉዳይ ነው ከኢትዮጵያ 20 ናቸው የሄዱት እንደተነጋገርነው ከኦንላይን ሚዲያ ጀምሮ ፕሪንት ሚዲያ ውስጥ ሶሻል ሚዲያ ውስጥ ያሉ እንደዚሁም ሜንስትሪም ሚዲያ ውስጥ ያሉ ናቸው እና ሁሉም ሄደው ከተመለሱ በኋላ ዘገባ ሰርተው እና ትክክል እዚህ ጋር እስኪ ላቁምህና አንድ ከኬት ነው የሄዱት የሚለውን ለአድማጭ ተመልካቾቻችን እናድርሳቸው
እንግዲህ ወደ እስራኤል ያመሩ ኢትዮጵያዊ የሚዲያ ስብስቡን ስንመለከተው እንዳልከው ከፕሪንት ሚዲያ ከጋዜጣ ማለት ከጋዜጣ እንደዚሁም ከሶሻል ሚዲያ ላይ ከሚሰሩ እንደዚሁም ደግሞ ሜንስትሪም ከሆኑ ሚዲያዎች ላይ ነው የሄዱት። አዲስ አድማስ ጋዜጣ፣ አሃዱ ሬዲዮ፣ ኤንቢሲ፣ ኦቤን ማለት የኦሮሚያ ብሮድካስቲንግ ኮርፖሬሽን ማለት ነው፣ አሚኮ የአማራ ሚዲያ ኮርፖሬሽን ነው፣ ኢቢኤስ፣ አርትስ ቲቪ፣ ቁም ነገር መጽሔት፣ እግረኛው ሚዲያ እና ዘ ሪፖርተር የተሰኘ ጋዜጣ እንግዲህ ነው በህዳር ወር ከነኚህ ሚዲያዎች ወደ 20 የሚደርሱ ተሳታፊዎች በህዳር ወር እንግዲህ ለአንድ ሳምንት ያህል በቴል አቪቭ በኢየሩሳሌም እና እንደዚሁም በተለያዩ በጋዛም አካባቢ ሄደዋል የሚባል ነገር አለና ከነኚህ ሚዲያ ነው እንግዲህ ፎቶአቸውን በኋላ ኤዲተራችን ጻድቃን ያስገባዋል። እንግዲህ እነኚህ ጋዜጠኞች እዛ ተገኝተዋል። የተገኙበት ምክንያትም ቅድም እንዳልነው በእስራኤል መንግስት ግብዣ ነው። ነገር ግን የተሰሩት ፕሮግራሞች ናቸው አሁን እጅግ በጣም አነጋጋሪ የሆኑት እንዳልኳችሁ ከአንድ ወር በኋላ ማለት ከህዳር ወር ላይ ነው እዛ ጉዞ የነበረው። ሰዓቱ ትንሽ ዘግየት ብሏል። እኔ ኢቭን በዛው እንድታነሳው ፈልገው አሁን ላይ ለምንድን ነው በዚህ ልክ መነጋገሪያ የሆነው የሚለውንም እዛው እንድታነሳልኝ ፈልጋለሁ። ለአድማጮቻችን ግልጽ ለማድረግ ያህል ነው። ይቅርታ፣ ቀጥል። ጥሩ። አሁን ጥሩ አድርገህ አስቀምጠዋል። የሄዱትን ጋዜጠኞችና ተቋማት ገልጸሃል። አሁን መሄዳቸው ችግር የለው። የትኛው መንግስት የትኛውም ደግሞ ድርጅት ሊሆን ይችላል ዝግጅቶችን ስፖንሰር አድርጎ ሶሻል ሚዲያ ኢንፍሉዌንሰርስን አምጥቶ ፕሮዳክቱን ማስተዋወቅ ምናምን የሚችልበት መድረክ ነው ያለው ዓለም ላይ ነፃ እንትን ነው። ይሄ ምንም የሚያከራክር ነገር አይደለም። አሁን ችግሩ የመጣው ከምን አንጻር ነው? ከሄዱ በኋላ የዘገቡት ዘገባ ላይ አንድም በፍልስጤም ወገን ያሉ የተጎዱ የህፃናትን ድምጽ ወይ የተጎዱ የእናቶችን ወይ የተጎዱ ሲቪል የሆኑ ማህበራዊ ህይወታቸው የተዛባ ቤታቸው የተቃጠለ የሚኖሩበት ኑሮ ሆስፒታል አመድ የሆነበት ትምህርት ቤቶቻቸው የተቃጠለባቸው ስለነዛ አንድም ነገር በሰሩት ዘገባ ላይ አለማካተታቸው ነው። አሁን ይሄንን ጉዳይ በጋዜጠኞች በተለይ ደግሞ አሁን ለምሳሌ እኔ ሌማን ነኝ ያን ያህል በቃ ማለት ስለከፈላቸው የእስራኤል መንግስት ለእስራኤል መንግስት ብቻ ነው እኮ ማቅረብ ያለባቸው ብለህ አንተ ደግሞ ጋዜጠኛ ባለሙያ ነህ። ይሄንን አንተ እንግዲህ ማናቀው ራሱ ገለልተኛ ሆኖ ጋዜጠኛ የሁለት ሳይድ ታሪክ ነው ሁሉ ጊዜ የሚያቀርበው። ይሄ ታሪክ አለ ይሄ ታሪክ አለ ብሎ ነው የሚያቀርበውና ከዛ አንፃር ለተጎዱና በተለይ ደግሞ የዘር ጭፍጨፋ እየተካሄደባቸው ላሉ የፍልስጤም ዜጎች እና ህፃናት ድምጽ ባለመሆን ለእስራኤል መንግስት ወገንተኛ ሆኗል የሚል ክስ ነው አሁን እየቀረበባቸው ያለው። እነሱም ይሄንን ነገር አልጀዚራ ነው እንግዲህ ይሄንን ዜና ያወጣው። ይሄንን ዜና አልጀዚራ ሲሰራው ዘካሪያስ ዘላለም የሚባል ኢትዮጵያዊ ማለት ካናዳዊ ነው የኢትዮጵያ ትውልድ አለበት እና እሱም ተባብሯል ይሄ ጉዳይ ለማውጣትና እንትን ለማለት እና ሊስኒንግ ፖስት የሚባል ፕሮግራማቸው ላይ ኢንፍሉዌንሲንግ አፍሪካ እስራኤልስ ካምፔን ቱ ካፕቸር ኪዩሬት ፖዚቲቭ ከቨሬጅ ኢን አፍሪካን ሚዲያ በሚል ርዕስ የተካተተ ፕሮግራም ነው የሰሩትና እንግዲህ መጠቀሚያ እስራኤል መንግስት የአፍሪካን ጋዜጠኞች ለራሱ ዜና መጠቀሚያ እያረጋቸው ነው። ምክንያቱም በአሁኑ ሰዓት በተለይ አውሮፓ ላይ ያሉ፣ አሜሪካ ላይ ያሉ፣ አውስትራሊያ ላይ ያሉ፣ ኤዥያ ላይ ያሉ ወጣቶች በአሁኑ ሰዓት እያዩ ያሉትን ነገር ማመን ስላቃታቸው በአሁኑ ሰዓት ለእስራኤል ሲባል ስለ ሀገሪቱ አይደለም የምናወራው፣ ስለ መንግስት ነው የምናወራው። ስለ እስራኤል መንግስት ያላቸው እይታ ሙሉ ለሙሉ የተቀየረበት ጊዜ ነው ያለው። አሁን ከየትኛውም ጊዜ በላይ አሁን ብታስተውለው ሶሻል ሚዲያህን ከፍተህ አንድ ምስኪን ህፃን በኮንክሪት የተጫነበት እጁ ወጥቶ ወይ ደግሞ የሞቱ ህፃናትን እያየን እንደው የማናዝንበት ምክንያት የለም እና ያ እየሆነ እያለ እንዴት ለዛ መጠቀሚያ
ሆኑ የሚል እንትን ነው ትችትና ክስ ነው የቀረበባቸው። ለዛም መልስ እንዲሰጡ ጥያቄ አቅርበን ይላል አልጀዚራ ሁሉ ማንም መልስ አልሰጠንም ብለዋል። እና አሁን አንተን እንደ በሙያ ጋዜጠኛ ነህ ይሄ እንደዚህ አይነት ጉዳይ ወደ አንተ ቢቀርብ ምን አይነት አካሄድ ነው የሚኖረው? ዘገባውስ ምን ይመስላል የሚለውን እስቲ ብታብራራልን አሪፍ ነው ለተመልካቾች። መልካም። እንደ ሐሳብ አንድ ሁለት ነገር መናገር ፈልጋለሁ። መጀመሪያ ወደ እኔ ሐሳብ ከመምጣቴ እንግዲህ እንደሚታወቀው እስራኤል ከአይ ቲንክ ከ2024 አካባቢ ጀምሮ የተለያዩ የአፍሪካ ሀገራትን ከተለያዩ የዓለም ሀገራት እንግዲህ ጋዜጠኞችን ወይ ደግሞ እንደዚህ ተጽዕኖ ፈጣሪዎችን ወደ ሀገሯ እየጎበኘች ያለውን ነገር እያሳየች ነው። ያው ጋባዥ ስትሆን ብዙ ጊዜ የራስን ጉዳት ነው የምታሳየው። አንተ የጎዳኸውን ወይም ደግሞ አንተ የበደልከውን ነገር ላታሳይ ትችላለህ። ግን ደግሞ የእስራኤል እና የፍልስጤም በተለይ የጋዛ ጉዳይ ዓለም የሚያውቀው ነው። ምን እንደተፈጠረ ላይቭ ሁሉ ነበረ። የምታስታውስ ከሆነ የተወሰነ ጊዜ አይ ቲንክ ቀኑ ረሳሁት ነገር ነውና ኦክቶበር 7 ወይ የሆነ ሐማስ ጥቃት አድርሶበታል የተባለው ቀን ላይ እንግዲህ በርካታ እስራኤላውያን ላይቭ አስፋልት ዳር ሆነው መኪና ውስጥ ሆነው ላይቭ ጥቃቱን ላይቭ እንግዲህ ሲያሳዩ ነበር። ቀኑ ከተሳሳትኩ ይቅርታ ተመልካቾቻችን። ለማንኛውም አሁን በዚህ ሁሉ ነገር ውስጥ እስራኤል እንዳልኩ ከ2024 በአውሮፓውያን አቆጣጠር ጀምሮ የተለያዩ እንግዲህ ከተለያዩ የአፍሪካ ሀገራት ከምዕራብ አፍሪካ ጭምር የተለያዩ ሰው ጋዜጠኞችን፣ ባለሙያዎችን የተለያዩ ዘርፍ ላይ ያሉ ተጽዕኖ የሚፈጥሩ ልክ ከኬንያ እንደወሰደችው የማህበራዊ ሚዲያ ላይ እንደሚሰሩ ተጽዕኖ ፈጣሪዎች ሁሉ ተወስዳለች። እንግዲህ የተለያዩ ወጪዎችን ከበር አድርጋ ሀገሪቱን እንዲጎበኙ እነሱ አጥቂ ሳይሆኑ ጭራሽ ተበዳይ እንደሆኑ እንዲሰራ ታደርጋለች። ትልቁ ነጥብ እዚህ ጋር የሚነሳው ምንድነው? እንዴት ሄድክ? ምን ተደርጎልህ ነው የሄድከው? ሙያህን ገንዘብ ቀርቦልህ በገንዘብ ሸጠህ ሆነው ወይ የሄድከው? አንድ ሊነሳ የሚገባው ጥያቄ ነው ያስባለሁ። ይሄን ከሰራችሁ ይሄን ዘገባ ከሰራችሁ ይሄን አልብር እንሰጣችኋለን ከሆነ እንትኑ ቶታሊ ስህተት ነው የሚሆነው። ይሄ በሙያው እሱ እንደዛ አይደለ። አሁን ሙሉ ለሙሉ መሸፈን እኮ ኪስህ ላይ ገንዘብ ባይገባም ከኪስህ የሚወጣውን ገንዘብ ስላስቆመ ኦልሞስት ኪስህ ውስጥ ገንዘብ እንደመክተት ነው የሚቆጠረው። የአውሮፕላን ሙሉ ወጪ ተሸፍኖ ለአንድ ሳምንት ከሄድክ ማለት ነው። ያ ማለት ኦልሞስት እንደመከፈል የሚቆጥሩ አሉ። እሱስ እንደዛ ሊሆን ይችላል። እኔ እንደሱ ነው ብዬ ስለማላስብ ነው። ይቅርታ እንግዲህ እኔ ይሄን እንደዛ ነው ብዬ ማላስብበት ምክንያት ምንድነው? ለምሳሌ ኢቨንቶች ይዘጋጃሉ በየትኛውም ሀገር። አሁን ይሄ ትልቅ ኢሹ ስለሆነ ነው አሁን እያነሳን ያለ ነው። ዓለም ላይ ከባዱን እና እጅግ በጣም ውጥረት ትኩሳት የበዛበት ብዙ ህፃናት የሚያሳዝኑ ህፃናት በጦር መሳሪያ እንደዚሁም በረሃብ ሁሉ ያለቁበት በመድኃኒት እጦት እንግዲህ ትላልቅ የሚባሉ ወይም ደግሞ ትልቅ የሚባሉ ሰዎች ህፃናት ህይወታቸውን ያጡበት እንዳልከው አንተ እንግዲህ ህንፃ ተደርምሶ በርካታ ከ60,000 በላይ ህፃናት ያረፉበት እንደዚሁም ደግሞ በአጠቃላይ እስከ 75,000 የሚጠጉ እንግዲህ ፍልስጤማውያን በጋዛ ያለቁበት ትልቅ የሚባል ግጭት ጦርነት ነውና ስለሱ ነው እያነሳን ያለ ነው። ይሄ በቀላሉ የሚታይ ነገርም አይደለም። ለዛም ነው አሁን ነገሩ እጅግ በጣም ውስብስብ የሆነው። አሁን ብዙዎች ነገሩን ከሃይማኖት ጋር ወስደው ከያንድ ወገን ያረጉታል። ያ እውነት ለመናገር ብዙ የሚያስኬድ ነው ብዬ አላስብም። እንደ ሰው የግድ የሆነ ሃይማኖት ተከታይ መሆን የለብህም ለጋዛ ህፃናት ለመቆርቆር ወይ ደግሞ ጋዛ ላይ ለሚያልፉ ህይወት ለማዘን ወይም ደግሞ ለመጠየቅ የግድ የሆነ ሃይማኖት ተከታይ መሆን የለብህም። በዛው ልክ ደግሞ በዚህኛውም ተቃራኒ ያሉት ይበል እነሱ እንደዚህ ስላደረጉ እኮ ነው ይሄን እንደዚህ ሆነው የሚያስብልም እንግዲህ ሃይማኖታዊ ምክንያት ልታቀርብ አትችልም። እንደሚታወቀው እስራኤል
በዋነኝነት ምን አይነት ሃይማኖት ተከታይ እንደሆኑ ይታወቃል መጥቀስ ስለማያስፈልግ ነው ጋዛም ወይም ደግሞ ፍልስጤም ምን አይነት ሃይማኖት ተከታይ እንደሆኑ ይታወቃል ሁለቱም ጋር እንግዲህ ያለውን ነገር መመልከት ይቻላል እስራኤል ውስጥ ሙስሊሞች አሉ እንግዲህ በዚህኛው ወገን ክርስቲያኖች አሉና ይሄ ጉዳዩ ከሃይማኖትና ከየሆነ ወገን ውስጥ ከማስገባት ባይታይ ብዬ አስባለሁ መጀመሪያ ዋናው ነገር የሰው ልጅ ህይወት ያለፈ ነው በተለይ ህፃናት ይሄ ነው ሊያንገበግብ የሚገባው የትኛውም እኛም ብዙ ጊዜ ይባላል እኮ እኛስ ሀገር ያለውን ነገር ይላሉ ሌሎችስ ሀገር ላይ ያለውን ነገር ለምን አይነሳም ይላሉና አንዳንዴ ይሄ አንድም ህይወት ሁለትም ይሁን 60 ሺህም ይሁን ማተር ያደርጋልና እሱን ለማየት ነው ዋናው ነገር ግን ወደ ጠየቀኝ ጥያቄ ስመጣ እንግዲህ እነኚህ ጋዜጠኞች ለምን ሄዱ እንዴት ሄዱ የሄዱበት ምክንያት ምንድነው የሚለውን መጀመሪያ መረዳት ያስፈልጋል ብዬ አስባለሁ እንግዲህ የእስራኤል መንግስት ወጫቸውን ሸፍኖ ሲወስዳቸው በእርግጠኝነት መናገር የሚቻለው እንዲሰሩለት የሚፈልገው ወይ ደግሞ እንዲያዩት የሚፈልገው ነገር የሱን የእስራኤል መንግስት መልካም ጎን ነው ምንም ጥያቄ የለውም ይሄን በድያለውና ይቅርታ ብሎ ፕሮግራም እንዲሰሩለት አይደለም የሚወስዳቸው ስለዚህ በተቻለ መጠን ሊደረግ የሚችለው ምንድነው ብሬንዎሽም የሚደረገው እንግዲህ እስራኤል ያለችበትን ሁኔታ ያላትን ፓወር ምን አይነት መልካም ሀገር እንደሆነችና እንደ መንግስት እሱ እንዲሰራላቸው ነው የሚወስዷቸው ይሄ ምንም ጥያቄ የለውም እንግዲህ እንድትሰድበው ወይ እንድትተቸው ወይ ደግሞ እስራኤል ይሄንን በድላለች ይሄን አርጋለች እንድትለው ከፍያ ከፍሎ የሚወስድ የትኛውም ዓለም ላይ ያለ አይመስልኝ እሱ መጠበቅ ከባድ ነውና ዋናው ፖይንት ግን ምንድነው እንግዲህ የተሰሩ ፕሮግራሞችን በነቂስ ማየት እያንዳንዱ ለምሳሌ የወጡ ጋዜጦች ላይ የወጡ ጽሁፎች በቴሌቪዥን የተሰሩ በማህበራዊ ሚዲያ ላይ ቅድም አንተ እንዳልከው እግረኛው ሚዲያ ላይ ምን ተባለ ምን አይነት ሐሳቦች ተነስተዋል ጋዜጠኞቹ ምን አይነት ኢንቴንሽን አላቸው ይሄን ጉዳይ እንዴት ነው ክሊር ማድረግ የፈለጉት የሄዱበት ሳል ለምሳሌ እዚሁ ጋር አንድ ነገር ልንገር ዴር ሱልጣን የሚባል ገዳም አለ እስራኤል ውስጥ አይ ቲንክ ቦታውን እርግጠኛ አይደለም ያለበትን ይሄን ገዳም ሄደ ፕሮግራም ብትሰራ ያው ችግር ያለው አይመስልኝም ለምሳሌ አሁን አንድ ጋዜጠኛ ከዚህ እስራኤል ወጪውን ሸፍና ሄደች ዴር ሱልጣን የሚባል ገዳም አለ ይሄ እንደዚህ ነው የኢትዮጵያውያን ነው ታሪኩ እንደዚህ ነው ምናምን ብለህ ሰርተ ብትመለስ ኮንተንትህ ያን ያህል የሚያጋጭ ሊሆን አይገባውም እንደኔ ሐሳብ ምክንያቱም እድሉን ቢያገኝና አንድ ጋዜጠኛ ፍልስጤም ለምሳሌ አሁን አይ ቲንክ አልተሳሳትኩ ፍልስጤም የቅዱስ ጊዮርጊስ ትውልድ ሀገር እንደሆነ ነው እንግዲህ ታሪክ እንትኖች የሚያስረዱትና ያን አካባቢ ፍልስጤም ውስጥ እንደዚህ አይነት ቦታ ላይ በክርስትና እምነት በጣም ትልቅ ቦታ የሚሰጠው ቅዱስ ከሆኑ ሰዎች መካከል አንዱ ቅዱስ ጊዮርጊስ የተወለደበት ቦታ ነው ብለህ ሰርተ ብትመጣ ቅሬታ የሚፈጠር ነገር ያለው አይመስለኝም ልክ አሁን ፍልስጤም ጋዛ ወይ ደግሞ ፍልስጤም ግዛት ውስጥ ያለ አንድን ታሪካዊ ቦታ አንድ ጋዜጠኛ ሄዶ የትኛውም ሃይማኖት ተከታይ ሊሆን ይችላል ስለ ቦታው ታሪካዊ ነገር ሰርቶ ቢመጣ ያን ያህል ቅሬታ መፍጠር አለበት ብዬ አላምንም ፖይንቱ ግን ምንድነው ለምሳሌ እነኚህ ጋዜጠኞች ከኢትዮጵያ ሄዱ ጋዜጠኞች እውነት እንግዲህ ጋዛ አካባቢ ሄደው እዚያ አካባቢ ላይ እስራኤል ተበድላለች እስራኤል እንደዚህ አይነት ነገር አልሰራችም ህፃናትን አልጨፈጨፈችም ሰዎች አልሞቱም ሰዎች አልተራቡም ጋዛ እንግዲህ የእስራኤል ነች የሚል ነገር ሰርተው ከሆነ እንዳልኩ ሙያህን እንዳልከው ነው በገንዘብም ይሁን በወጪ መሸፈን ሸጠሃል ማለት ነው ይሄ ትክክል አይደለም እንደዚህ ሊሆን አይገባውም ብለን ነው የምናስበው ስታነሳም እንዳልኩ ነው አሁን ለምሳሌ የዮናስ የኢቢኤስ ጋዜጠኛ ትዝታችን በኢቢኤስ የተወሰነ ነገር ለማንሳት ሞክሯልና በዛው ግን ሐሳቡን ቀይሮ ወደ ሌላ ሄዷል ሊታይ የሚገባው ከዚህ አንፃር ነው ጋዜጠኞቹ የሄዱትና ሊሰሩ የታሰበው ፕሮግራም ምንድነው ወጪውን የሸፈነው ምንድነው የሚፈልገው ለምሳሌ እንዳልኩ ነው ቀላል ምሳሌ መስጠት እንችላለን አንዳንዴ የሆነ ፕሮግራም ታዘጋጅና
ኢቨንት ነገር ከዛ እዛ ኢቨንት ላይ ጋዜጠኞች ትጋብዛለህ ጋዜጠኞቹ ፕሬስ ሪሊዝ ትሰጣቸዋለህ አይደለ ፕሬስ ሪሊዝ ይሰጣቸዋል የተወሰነ ደግሞ የትራንስፖርትም የሻይም ትልና ደግሞ የተለመደ ነገር ነው ይሄ የሆነ ነገር ከቨር አድርገ የሆነም ቦታ ማስጎብኘት ሆቴል ከሆነ የሆነ ድርጅት ከሆነ ነገሩን እያቀለልኩት አይደለም ባይዘው እንደው ቀላል ምሳሌ ለመስጠት ያህል ነውና እጅግ በጣም እንዳልኩት ውስብስብ እጅግ ጥንቃቄ የሚፈልግ ቦታ ላይ ነው የተገኙት እነኚህ 20 ኢትዮጵያውያን ጋዜጠኞች እነኚህ ጋዜጠኞች ኢትዮጵያ ውስጥ እያሉ ምን ነበር የሚሰሩት ሐሳባቸው ምን ነበር ምክንያቱም እንደ ጋዜጠኛ አንዳንዴ አቋም ትይዛለህ ይሄ ምድረው ይባል ጋዜጠኛ ሆነ አቋም ሊኖር አይገባም አይደለ ይሄ ትክክል ነው ይሄ ትክክል አይደለም ምናምን አትልም ግን ደግሞ አንዳንዴ በእኛ ሀገር በተለምዶ ብዙ ነገር ከመስራታቸው እንግዲህ በተለይ ፖለቲካ ላይ የሚሰሩ ጋዜጠኞች ብዙ ነገር ከመስራታቸው የተነሳ ትለያቸዋል እከሌ ስለዚህ ጉዳይ ላይ ያለው አመለካከት እንደዚህ ነው እከሌ ስለዚህ ጉዳይ ሲሰራ እንደዚህ ነው ብለ በደንብ ይሄ እንዴት ነው አንዳንዶቹ ከእስራኤል ጎን ነው በደንብ እዚህ ኢትዮጵያ ውስጥ ባሉ ሚዲያዎች በደንብ ሲናገሩ ትሰማለህ እኮ እኔ በጣም ታምርም የሆነብኝ ለብዙ አመታት ነው እንግዲህ የእስራኤልና የፍልስጤም ጦርነት በኔ እድሜ እንግዲህ እኔ እንኳን በደንብ እንትን ካልኩ በደንብ ቆሞ የሚያቀበት ጊዜ ትዝ አይለኝም እና በዚህ ሁሉ ዘመናት ውስጥ ኢትዮጵያ ውስጥ ያሉ ጋዜጠኞች በየትውልዱ የነበሩ ጋዜጠኞች የተለያየ አቋም ይዘው ሲሰሩ ተመልክተናል የተለያዩ ትንታኔዎችን ሲሰሩ ከፍልስጤም ከጋዛ ህጻናት ጎን በትክክልም ከፍልስጤም ጎን ሆነው የሰሩ ጋዜጠኞች አሉ ስቲል እየሰሩ ያሉ ጋዜጠኞች አሉ እሱን መጥቀስ እንችላለን በዛው ልክ ደግሞ እስራኤልን በደንብ ደግፈው ወገባቸውን አስረው ለእስራኤል የሚከራከሩ እስራኤል እንደዚህ ስለሆነ ነው ይሄ አካባቢው እንትን ነው ብለው ፋክት መረጃን አርገው የሚያስረዱ ሰዎች አሉ ነገር ግን የህፃናትን ሞት የሰዎችን ሞት የማይመለከታቸውን በጦርነት መሞት የሌለባቸውን ሰዎች ሞት በፋክት በማስረጃ በእውነት ትክክል ነው ልትለው አትችልም በቃ ይሄ ግልጽ ነውና ግን አሁን ላይ እንግዲህ እንዳልኩ ነው በእኛ ሀገር ሚዲያ በተለይ የውጪ ትንታኔዎች ሲሰሩ ተመልክተ ከሆነ አብዛኛው የሚሰሩት የዚህ የእስራኤል የፍልስጤም ጉዳይ ናቸው በብዛት የተወሰነ ጊዜ እስራኤል ማን ነው የሩሲያና የዩክሬን ነበር ስቲል እሱ እንትን ብሎ አሁን ተመልሶ ወደዚህ መጥቷልና ይታወቃል እና እነኚህ ሰዎች ለምንድን ነው ተመርጠው የሄዱት የሚለው መታሰብ አለበት እነኚህ ጋዜጠኞች ምን አይነት አቋም ስላላቸው ነው ሐሳባቸው ምንድነው እንዴትስ ተመረጡ የሚለው መታየት አለበት ምክንያቱም እስራኤልን የምታክል ለደህንነቷ የምትዘጋ ሀገር ራንደምሊ ጋዜጠኞችን ፒክ አታርግ አይደለ እኔ እንደዛ ነው የሚሰማኝ ተጠንቶ ከላይ የሚባሉ ሰዎች ከላይ የሚባሉ ጋዜጠኞች እዚህ ሚዲያ ላይ የሚሰሩ ሰዎች ተጽዕኗቸው ይታያል አንድ አዲስ ኢንሳይት የሚባል አለ አቤል አስራት የሚባል ያው ኦንላይን ላይ ሚዲያ ላይ የሚሰራ እሱ ምን ብሎ ጽፏል ጥያቄ ቀርቦልኝ ነበር እና እኔ ውድቅ አድርጌዋለሁ ብሏልና ዘካሪያስ ዘላለምም ከሚያነሳቸው አንድ ነገሮች ዋና የጋዜጠኞች ዋና ነጥብ ውስጥ ከማንኛውም ሀገር መንግስት ገንዘብ ተቀብሎ ጉዞ አድርጎ ላኪው ሀገር ባዘዘው ኤዲቶሪያል አካሄድ ሪፖርት ማዘጋጀት በጋዜጠኝነት ሙያ የደንብ ጥሰት ነው ብሎ ይናገራል ማለት የኤዲቶሪያል ፖሊሲው የራሱ የዛ የጋዜጠኛው መስሪያ ቤት ወይ ኤዲቶሪያል ፖሊሲ ነው መሆን ያለበት ይላልና እነዚህ ነገሮች ከሙያው በቃ የሆነ ከሙያው ስነ ምግባር የወጡ መሆናቸው አሁን እኔ እንትን የሚለኝ ነገር ምን መሰለ አሁን ያው ታርጌትድ ሆኑና እነዚህ እንትኖች ጋዜጠኞች ታርጌትድ ሆነው በሆነ መንገድ ሰው ያብጠለጠላቸው ነው እውነተኛ መብጠልጠል ያለባቸው አካላት እያሉ ማለት ነው አሁን ትልቁ ነጥቤ እዚህ ጋር ነው የሚመጣው ትልቁ ነጥቤ ምን መሰለ የእስራኤል መንግስት አሁን እስራኤል የሰው አሁን የሚያዳምጡንም ሰዎች እንዲያውቁ እንዲሰሙ መፈልገው ነገር ምን እንደሆነ ታውቃለህ እስራኤል ስንል
ስለ መንግስቱ ነው የምናወራው እንጂ ኢየሱስ ክርስቶስ ስለተወለደባት ምድር እመቤታችን ማርያም ስለተወለደችባት ምድር አሁን እንዳልከው ስለ ቅዱስ ጊዮርጊስ ያ ሁሉ መጽሐፍ ቅዱስ ምናምነው አምላካችን ሰጠን ብለን ምናምነው መጽሐፍ ቅዱስ የተጻፈባት እዛ ላይ ብዙ ገድል ብዙ ተአምራትን ብዙ የወንጌልን የሰበኩ ሰዎች ስለኖሩባት አይደለም እያወራን ያለነው ስለ ሴኩላር ይሄ እምነት ስለሌለው አንድ መንግስት ነው እያወራን ያለነው አይደለ? ስለዚህ አሁን ስለዛ ሲወራ ሰው አሁን እነሱም የሚጠቀሙበት ዋነኛ መንገዳቸው ምንድነው? ሰው አሁን እናቶቻችን አያቶቻችን ትልልቅ ሰዎች እኛም ቢሆን ሶፍት ስፖት አለን ስለ እስራኤል ሲወራ ምክንያቱም ኢየሱስ ክርስቶስ እኛ አዳኛችን ብለን ምናምነው ክርስቶስ የተወለደበት የተሰቀለበት ለኛ ብሎ የተሰቀለበት ምድር ስለሆነ ስለዚህ ያንን ያሳስቱብሃል ገባህ አሁን እኔ ስለ እስራኤል ሳወራ ስለዛ አይደለም እያወራሁ ያለሁት ስለ አንድ መንግስት የሆነ ያቺን ሀገር እያስተዳደረ ስላለ መንግስት ስለ እስራኤል መንግስት ነው ሊኩዊድ ፓርቲ ብለን እያወራን ስለዚህ እየመራው ያለው አዎ እንጂ በኋላ ላይ እኮ ሌላ መንግስት ተቀይሮ ይቅርታ ጠይቆ ለተጨፈጨፉ ህፃናት ካሳ ከፍሎ ዓለም ላይ ሄዶ ይቅርታ የሚጠይቅ ሊመጣ እኮ ይችላል እኮ አናቅ እንደገና ደግሞ ማወቅ ያለበት ይሄንን ጭፍጨፋ የዘር ጭፍጨፋ ከሌሎች አገር ድርጅቶች ባልተናነሰ እስራኤል ውስጥ ያሉ ድርጅቶች ፓርላማ አባላት የሚያወግዙትም ጉዳይ መሆኑን ነው መርሳት የለብንም እስራኤል ውስጥም ያሉ ዜጎች አሁን ትላንትና ሳይ ነበረ ወጣው ይሄ ምንድነው የግዳጅ ስልጣና አለ አይደል የውትድርና እሱን እንትን ፎርም ያቃጠሉ ወጣቶች ወስደው እኛ ተሳታፊ አንሆንም እዚህ የዘር ጭፍጨፋ ላይ ብለው ይወጡ አሉ እንደገና ቤተሰለም የሚባል ደግሞ የሰብአዊ መብት ድርጅት አለ እየተከታተለ የሚያደርጉትን የእስራኤል ወታደሮች እየፈጸሙ ያሉትን ጥሰት የዘር ማጥፋት ጥሰት የሚያጋልጥ ራሳቸው የእስራኤል እንትኖች ናቸውና እስራኤል ስንል ሰው በዛ ደረጃ እንዲረዳው ነው ይሄን ማለት እና ትልቁ ፒክቸር the bigger picture ምን መሰለ አንድ ሀያል ዓለም ላይ ያለሽ ትልቅ አገር አሜሪካ አገር እየደገፈቻት ህፃን እየገደለች ያለች አንድ ሌላ ደግሞ ትንሽ አገር አለች ገባ ያ ሲሆን እያንዳንዱ አሜሪካዊ በሚከፍለው ታክስ ገንዘብ ነው ይሄ ቦምብና የተለያየ ሚሳኤል እየተገዛ እነዛ ምስኪን ህፃናት ጭንቅላት ላይ እየወደቀ ያለው እንግሊዛውያን በሚደጉሙት መንግስት በሚረዳ በሚደገፍ የእስራኤል መንግስት ነው ይሄ ሁሉ ጭፍጨፋ ስለዚህ አሁን that's the bigger picture አሁን እሱን አንርሳ እነዚህ ጋዜጠኞች ናቸው አሁን አንዳንድ ጊዜ ሙሉ ለሙሉ ራሱ ሁኔታውን እንትን ሳይሉት በቃ ይሄ ብላይንድ በሆነው ስፓታቸው አሁን በነገርኩ እስራኤል ሲባል የዮናስን ዘገባዎች እያየው ነበርና ክርስቶስ የተቀበረበት ቦታ ላይ የተገነዘበት ቦታ ላይ መገኘት የሁላችንም የምንጊዜም ከናቴ ጋር ብገኝበት ብዬ ማስበው ቦታ ነው ብሎ ይናገራል ኢሞሽናል ሆኖ በቃ ሙሉ ለሙሉ በመንፈሳዊነት ነው ሶ ያንን ስፖቱን ኤክስፕሎይት ያደረጉት አሁን እንደ ተጠቀሙባቸው ያው ይገባቸዋል ሊያውቁ ይችላሉ ግን የሆነ እነሱ የሰሩት ወይ ደግሞ እንደው ስህተት ብለንም ካወራን እዛ ጋር በኢን ሚሊየንስ ኢን ቢሊየንስ እየደጎመ የሚያስጨፈጭፍ አገር ያለበት ሁኔታ ስለሆነ አፍ የለንም እውነቱን ለመናገር እኔ አሁን ፓወርለስ ነን ሁላችን ማለት እንደ ህዝብ ፓወር አለን እንላለን እንጂ ፓወርለስ ነው ራሻ ዩክሬንን በእንትን ደበደበች አግሬስ አረገች ተብሎ በሳምንታትና በእንትን ነው ብዙ ነገሮቿ የተቋረጡት ከኦሎምፒክ ተሰናበተች እግር ኳስ ስፖርት ማድረግ አይችሉም ከቪዛ ሲስተም ተሰረዙ ኢኮኖሚያቸውን በቃ ለመምታት ብዙ ነገር ነው እስራኤል ይሄን ሁሉ ጭፍጨፋ አድርገው አሁን የዊንተር ኦሎምፒክ እየተካሄደ ነው አለ የክረምት ኦሎምፒክ እዛ ላይ ራሱ ጣሊያን ሄደው ትልቅ ተቃውሞ እየረሰባቸው ነው ግን አልተሰረዙም እስካሁን ድረስ አሁንም እንትኖች ያወጣሉ በቃ የሆነ እንትን ነው የሚያወጡት መግለጫ ነው የሚያወጡት እባካችሁ ተቆጠቡ ግራ እስኪገባህ ድረስ ማለት ነው ምንድነው እስክትል ድረስና ፕሊዝ
let's not lose focus of the ይሄ ትልቁን እንትን አንርሳ አሁን እነ ዮናስ እነ ተክለ ሃይማኖት are individuals አዎ ጋዜጠኞች ናቸው ግን ግለሰቦች ናቸው እነሱ የሰሩት እንትን በይሄ ከጥፍር ውስጥ የሚወጣ ቆሻሻ እንኳን ያህል ክብደት የሌለው ነገር ነው ብዬ ነው ማስበው አዎ በኋላ ላይ በራሳቸው መንገድ ወጥተው እንደ በዚህ ደረጃ መጠቀሚያ ሆናለሁ ብዬ አልገመትኩም ነበር ሊሉ ዘገባውንም አይቻለሁ አዎ ስለ ጋዛ መናገር የነበረባቸውን አልተናገሩ ግን ስለ እስራኤልም የሆነ በጣም ኢንግሎ ተርም የሆነ እንትናቸውን ያ ምንድነው ያወጁበትም ነገር ነው ብዬም አላስብም ግን የመጨረሻ እንትኔ ያ ነው የሚሆነው ማለት ትልቅ አንድ ትልቅ ጃይንት የሆነ ዓለም ላይ ያለ ሀያል ሀገር እየደጎመ የሚያስጨፈጭፋቸው ምስኪን የጋዛ ህፃናት አሉ የጋዛ ሰዎች ነዋሪዎች ሶ ያ እዛ ጋር ያንን ምስል በደግፈው ልክ እንዳልከው ሽንጣቸውን ገትረው ትክክል ነው ህፃኑ መሞት አለበት ምክንያቱም ይሄ ህፃን ሲያድግ አሸባሪ ይሆናል ብለው እየተከራከሩ ያሉ ሰዎች አሉ በየትኛውም አገር ውስጥ ማለት ነው ኢትዮጵያ ውስጥም ሊሆን ይችላል ስለነሱ ብናወራ ይሻላል ይሄ በእርግጠኝነት አሁን ተጋልጧል ሁለተኛ ዙር ቢያስቡ ሚሳካ አይመስለኝም ያው ሰው እንትን ስለሚል ማለት ነው አሁን ሰው እንዳልከው የሃይማኖት ነገር አድርጎት ብዙዎች ይሄንን ሼር ሲያደርጉ ያየሁት የሆነ ሌላ ሙስሊሞች ናቸውና ሁሉም ነው መሆን ያለበት ለምን የሰው ልጅ ትክክል እስኪ ሶሪ አቋረጥኩ ትልቁ ፖይንት ቅድምም ለማንሳት የሞከርኩት እኮ እሱን ነው ሰዎች በሆነ ምክንያት አይደለም ወገንተኛ መሆን ያለባቸው ብዬ ነው ማምነው ጋዜጠኛም ሆነ ተራውም ሰው ማህበራዊ ሚዲያ የሚጠቀም ሰው የኔ ወገን ወይ ደግሞ እኔ የምከተለውን ሃይማኖት የተከተለ ሰው ሞቶብኛል ብለህ አይደለም ማዘን ያለብህ በቃ እንደ ሰው ስለሆንክ ብቻ እንደ ሰው ለሰዎች በተለይ ለህፃናት ምንም የማያውቁ ህፃናት እንግዲህ ገና ለገና ወደፊት ሲያድጉ የሆነ ነገር ይሆናሉ ምናምን በሚል ፍረጃ ያሉትን ነገሮች ተተን ምንም ማያውቁ እኔ በጣም ብዙ ጊዜ ፌስቡክ ላይ ሼር አደረግ ነበር አባት ለልጆቹ ምግብ ተሸክሞ ጋዛ ውስጥ ማለት ነውና የሆነ ነፍስህን ነው እንትን የሚሉት የሆነ የ10 አመት የ11 አመት ታዳጊ የተወሰነች ሩዝ ይዞ ወደ ቤተሰቦቹ ሲሮጥ አሉ በደንብ የተጋሩ ማህበራዊ ሚዲያ ላይና እኔ በጣም ነበር አንጀቴን የሚበላው ዋት የኛ ልጆች ቢሆኑስ በሆነ አጋጣሚ እነኚህ ልጆች የኛ ልጆች ቢሆኑስ በቃ ያንን ነው ማሰብ የሰው ልጅ ትላንትና ይቅርታ እዚህ ጋር አንድ ነጥብ ትላንትና ቢቢሲ ያወጣው አንድ በጣም አስደንጋጭ ዘገባ አለ ቢቢሲ ላይ በአረጋግጠው ያወጡት 160 ህፃናት በስናይፐር ጭንቅላታቸው ላይ ተመተው እንደተገደሉ ማረጋገጫ አውጥቷል አሁን ያንን ለማድረግ ማለት ነው በቃ ማለም አለብህ ማቀድ አለብህ ጥላቻ ሊኖር ይገባል ውስጥህ በቃ አንተ ከፈጣሪ ጋር ሳይሆን ከሰይጣን ጋር ጓደኛ መሆን አለብህ ያንን ለማድረግ 150 ህፃናት አነጣጥረህ ጭንቅላት ላይ ብለህ ለመግደል ማለት ነውና እሱን ለማንሳት ነው ስለ ህፃናት ስትል በቃ ሊነገሩ ሊከብዱ የሚችሉ ብዙ ታሪኮች አሉ አሁን ፊልም የተሰራላት አለች አይደል መኪና ውስጥ ሆና ደውላ አድኑኝ እያለች መኪናውን ስንት 100 ጊዜ ነው ደብድበው የገደሏት የህፃኗ ታሪክ አለ እጅግ ከቁጥር በላይ ነው የሆነውና አሁን ያው ዞረን ስንመጣ ይሄ ሁሉ ታሪክ እንዳለ ያወቁ እንደው ያን ነገር ሆፕፉሊ አድሬስ ያደርጉታል በሆነ መንገድ ብዬ አስባለሁ እኔ በዛ ደረጃ ጥላቻ አላቸው ወይ ደግሞ እነዚህ እንደሚተኩሰው እንደሚገሉት ወይ ደግሞ ለተኩሱ ብር እንደሚሰጡ ሰዎች አይደለም እኔ እነዚህን ጋዜጠኞች ማያቸው እንደ ምንድነው የሆነ ነገር አሳይተው እንዳታለሏቸው ሰዎች ነው አድርጌ ነው የምቆርጥራቸው አንለስ ወጥተው መልስ እስካልሰጡ ድረስ ማለት አሁን ምንም ባላሉበት ሁኔታ አሁን ምላሽ አሁን በዚህ እንትን ምላሽ ይሰጣሉ ተብሎ አይጠበቅም ባለው ግለት ውስጥ ነገር ግን ወደፊት ያለውን ነገር እንግዲህ ከነሱ ምልከታ አንፃር ደግሞ ምን ሰማው ይሆናል ነገር ግን አሁን በደፈናው ስንመለከት ቅድም እንዳልከው ነው ኢትዮጵያ ውስጥ ለምሳሌ የስነ ምግባሩ የጋዜጠኝነት ስነ ምግባር ተጥፏል
አሰብ የሚመለከተው አካል የኢትዮጵያ ሚዲያ ካውንስል ቦርድ አለ ብዙዎች ያውቁታል ብዬ አስባለሁ ይሄ እንግዲህ ሙያዊ ስነ ምግባር ጥሰት ሲፈጸም ልክ እንደሚጠይቁ እንደማለት ነውና ከዚህ እንግዲህ የዚህ ቦርድ አመራር የሆኑ ጋዜጠኛ ጭምር ይሄን ጉዞ አድርገዋል ትክክል ቁም ነገር ጋዜጠኛ የቁም ነገር ጋዜጣ መጽሔት ባለቤትና መስራች አቶ ታምራት እዚህ ጉብኝት ላይ ጉብኝት ላይ አብረው ናቸው አብረው ሄደዋል ይሄም የበለጠ ነገሩን እንግዲህ አሳዛኝ እንዳደረገው ነው እንግዲህ ቅድም ያልከው ለአልጀዚራ የሚሰራው ጋዜጠኛ ዘላለም ጠቅሶታል ይሄን በደንብ አጥቦ ጠቅሶታል ስለዚህ አሁን እንዳልኩ ነው አሁን ትልቁ ፖይንት ምንድነው የተሰሩት ስራዎች አንግል መታየት በደንብ መፈተሽ አለበት ብዬ አስባለሁ እነኚህ ጋዜጠኞች ምንድነው የሰሩት ለምሳሌ ጋዛ ጋር ቆመው ጋዛ የእስራኤል ነው መሆን ያለበት ምናምን የሚል ይሄ ባይዘው ጋዜጠኞች ብዙ አይነት ጋዜጠኞች አሉ እንዲታወቅም ይላል ሁሉም ጋዜጠኛ ተመሳሳይ ጋዜጠኝነት ትምህርቱ ወይ በልምድ ወይ ደግሞ በተለያየ ነገር ጋዜጠኛ ትሆናለህ ያው የተለመደ ነገር ስለሆነ ነው አንዳንዶች ዩኒቨርሲቲ ገብተው ተምረውት ጆርናሊዝም ኤንድ ኮሙኒኬሽን ወይም ደግሞ የጋዜጠኝነትና የስነ ተግባቦት ትምህርትን ተምረው ጋዜጠኛ የሚሆኑ ሰዎች አሉ ቋንቋ ተምረው ጋዜጠኛ የሚሆኑ ሰዎች አሉ ቲያትር ተምረው ጋዜጠኞች የሚሆኑ አሉ ወይም ደግሞ ከሌላ ፊልድ መጥተው ጋዜጠኞች ሆነው አሉ ልክ ጋዜጠኛ ሆነ ሲሰራ ደግሞ የመዝናኛ ጋዜጠኛ አለ እንደዚህ ማህበራዊ ጉዳይ የሚሰሩ አሉ ፖለቲካን ቀጥ አድርገው የሚሰሩ ጋዜጠኞች አሉ የተለያየ ዘርፍ አለው ልክ አሁን ለምሳሌ ሐኪም ስትሆን የተለያየ ከአንገት በላይ ከአንገት በታች የአይን የጥርስ የአፍንጫ እንደሚባለው ሁሉ ጋዜጠኞችም በዚህ ልክ ይለያሉና እነኝንም ጋዜጠኞች ከኢትዮጵያ ተመርጠው ሲወሰዱ ለምሳሌ አሁን ፖለቲካን በፍጹም የማይሰሩ ሰዎች ተመልክተናል እዛ እንትን ላይ እዚህ ጉብኝት ላይ ቀደም አንስተዋል የእግረኛው ሚዲያ ባለቤትና እንግዲህ አዘጋጅ የሆነው እኔ ፖለቲካ ሲሰራ አይቼዋል ተሳስቼ ከሆነ ታረማል ስለዚህ የጋዛ ህፃናት ጉዳይ ፖለቲካል ነው አይደለም እሱ ለጊዜው እንተውና ግን እዚህ ጉዳይ ላይ መጣ እስራኤል ጋዛ ውስጥ ህፃናት ጨፍጭፋለች ብሎ ለመናገር ይሄ ፖለቲካ ይዘት ያላቸውን ስራዎች የሚሰራ ጋዜጠኛ መሆን አለበት ብዬ አስባለሁ ምክንያቱም ኢሹ የፖለቲካ ስለሆነ ነው ኢሹ የሀገር የሃይማኖት ጉዳይ አይደለም እንዳልነው የፓርቲዎች የሐማስ እና የሊኩድ ፓርቲ በቦታው ላይ አለመስማማት ነው የሚመስለኝ ስለዚህ የሀገር የሃይማኖት ወይ ደግሞ ማህበራዊ ጉዳይ አይደለም ሃይማኖቱ እንትን ስለሆነ አይደለም እዛ አካባቢ እየተደረገ ያለው ነገር በሃይማኖቱ ጉዳይ ነው ብያላም ያው የሃይማኖታዊ ሽፋን ይሰጠው እንጂ ሃይማኖታዊ ነው ብያላም ነው ስለዚህ የሄዱት ጋዜጠኞች አሉ ፖለቲካን በደንብ የሚሰሩ ለምሳሌ ከኤንቢሲ ሄደው ጋዜጠኛ ፖለቲካ ላይ የሚሰራ ልጅ ነው በደንብ የምናውቀው ረጅም ጊዜ ፖለቲካ በተለይ የዚህ የሩቅ ምስራቁን ጉዳይ በደንብ አድርገው የሚተነትኑ ልጆች ናቸው ወደዛ ይሄዱት እነኚህ ልጆች ምናልባት ጉዳዩን እንዴት አድርገው ሰርተውታል የሚለው መመልከት ያስፈልጋል እንደነ ዮናስ ያሉ ደግሞ ይላል ዘላለም ሁሉንም አይቻለው ሁሉም ላይ አንድም ቦታ ስለ ጋዛ ስቃይ ስለተጎዱ ህፃናት ስለተገደሉ አልተነሳም ብሏል ሶ እኛ ሳናየው ያው እሱን አምነን የሆነ የሱን ዘገባ ነው እያወራን ያለነው ነው ማለት ኤግዛክትሊ አሁን እና እንትኖቹ መታየት አለባቸው እኛ በደፈናው እየተነሱ ያሉት ቅሬታዎች ምንድናቸው የሚለውን ለማየት ያህል ነው ምክንያቱም እንደ ጋዜጠኛ እንደ ሚዲያ ላይ እንደሚሰራ ሰው እንዴት ነው ባላንስ መደረግ ያለበት አንድ ዜና አንድን ሪፖርት ሲሰራ ባላንስ ማድረግ አለ አዎ አሁን አንድ ያለውን ነገር ልንገርህና ከዛ እንትን ትላለህ እስራኤል መሄዳቸው ችግሩ አይታየኝም የሚል ሰው አይጠፋም ይላል ዘካሪያስና እንዲህ የሚል ሰው
እንደዚህ አሁን ለምሳሌ አማራ ክልል ጥቃት አለ ወይ ደግሞ ጦርነት አለ ብለው ዘገባዎች አሉ እና የድሮን ጥቃት ያለባቸው ቦታ በትንተናቸው ወደ ወጡ ቦታዎች የአማራ ክልል ስፍራዎች ሄደው ስለ ኮሪደር ልማት ቢያወሩ አይ ለምን እንዲያረጋችሁ ማለት አትችሉም ነው ያለውና አሁን ፖይንቱ እነዚህ እንትኖች አሁን አንተ ወዳልከው ስመጣ ምንድነው ስሙ የፖለቲካ ዕውቀታቸው ውስን በመሆኑ መጠቀሚያ የመሆን ነገር አለ። አሁን እግረኛው ሚዲያ ተክለ ሃይማኖት እንትኑን ብታየው ሙሉን ኢንተርቪው ብታየው ሴትየዋ ስለምታወራው ነገር በደንብ ታውቃለች። ያው የእስራኤልን ታሪክ በደንብ ታውቃለች። መሸፈን ያለባትንም በምን አንግል መሸፈን እንዳለባት ታውቃለች። ስለዚህ አሁን እሱ ለሚያነሳው ጥያቄ ነው እንትን በቃ አሁን እሱ ሳያነሳው ሁሉ ነው ስለ ኦክቶበር ጥቃቱ ብላ አንስታ ስትነግረው የነበረው እና ለዛሱ መልስ የለውም ገባመለ። ስለዚህ የሷ ንግግር በቃ እውነት ሆኖ በዛ ኢንተርቪው ላይ ቀረ ማለት ነው። እሱ የሆነ መከራከሪያ ነጥብ የዝግጅትም እኮ ነው አሁን እንዳልኩ ኢንተርቪው ከማድረግ በፊት የሆነን ሰው ለምሳሌ እንግዲህ ስሙን ደጋግመን እንዳናነሳው ይቺን እንግዲህ ፖለቲከኛ ኢንተርቪው ሲያደርግ በምን ልክ ነው ኢንተርቪው ማድረግ ያለበት? ይሄን ብትለኝ ምን እላለሁ? ስለዚህ ጉዳይ ምን ትላለች? እኔ ስለዚህ ጉዳይ ለምሳሌ ጋዛ ላይ ስለ ጋዛስ ምን አውቃለሁ ነው የመጀመሪያው ነገር መሆን ያለበት። ምክንያቱም የአየር ሁኔታ ዘገባ የሚሰራን ጋዜጠኛ የአፍሪካ ህብረት ስብሰባ ውስጥ ብትልከው እና ሊጠይቅ የሚችለው ነገር በየሀገራቱ ያለው የአየር ሁኔታ ምን ይመስላል፣ እንዴት ነው የምትቆጣጠሩት ነው ሊሆን የሚችለው እንጂ በየእንትናችሁ ረሃብ አለ ድህነት አለ ሊል አይችልም። ተረድተኛል ፖይንቴን ላነሳ የፈለኩትን። ስለዚህ እንደዚህ አይነት ስራን የሚሰሩ ጋዜጠኞች ናቸው በደንብ ተመርጠው ቢሄዱ ለምሳሌ ጀጅ ለማድረግም ይመቸናል። ለምሳሌ እከሌ የሚባለው ጋዜጠኛ እኮ ይሄን ይሰራል ለምን አልጠየቅም? እኔ ምላቸው ጋዜጠኞች አሉ ገብቷል። ይሄን ጉዳይ ለምሳሌ እከሌን ኢንተርቪው ቢያደርጉ ይሄን ጥያቄ ለምን አልጠየቅም በቃ ችግር አለበት ልል የምችለው ሰው አለ። በዛው ልክ ደግሞ ስለ ጉዳዩ እንደማንኛውም ሰው ቁጭ ብሎ ዜናውን የሚሰማ ወይም ደግሞ የሚያነብ ፌስቡክ ላይ ስክሮል ሲያደርግ ወይ ቲክቶክ ላይ የሚያይ ሰው በተቻለ መጠን ክርክር አድርጎ አይ እናንተ እንደዚህ ያርጋችኋል ለምንድን ነው እንደዚህ ያረጋችሁ ያላችሁ ህፃናት እንደዚህ ያለቁ ነው ምናምን የሚል ደግሞ አይደለም ይሄ ሰው እንደዚህ ሊል አይችልም ከሰራቸው ፕሮግራሞች አንፃር እንደዚህ ሊል አይችልም ብዬ መገመታቸው ጋዜጠኞች አሉ። ይሄ እንዳልኩ ነው ሙያው ላይ ምን አይነት ስራ ነው የሚሰራው ጋዜጠኛ እንግዲህ ሁሌ ይባላል። አንዳንዴ በጣም የሚያስገርመኝ ነገር ምንድነው ጋዜጠኛ ነኝ ስትል ሁሉንም በቃ ኳሱንም የምታቅ ፖለቲካውንም የምታቅ መዝናኛውንም የምታቅ ይሄ ኢኮኖሚውን የምታቅ ምናምን ጥሩ ነው። ያው እንደ ባለሙያ ሰውነ እንደ መረጃ እንደ መረጃ ትክክልም ነው። በነገራችን ላይ መጀመሪያው አካባቢ ለምሳሌ እኔ ከዩኒቨርሲቲ እንደወጣው የመጀመሪያ አካባቢ ስፖርት ሪፖርተር ነበርኩ። ስፖርት ጋዜጠኛ ሆኜ አስታውሳለሁ። ሐዋሳ እንግዲህ ሪፖርተር ሆኜ ከአትሌቶች ጋር የሰራኋቸው ስራዎች አሉ። ከዛ ተመልሼ ስመጣ ደግሞ ወዲያው እዛው ሬዲዮ ውስጥ ከስፖርቱ ይልቅ ወደ የመዝናኛው ይሄ የሙዚቃ አለ አይደል የመዝናኛው ጉዳይ ላይ ትኩረቴን ሳቡ ወደዛ መጣው። ከዛ ተመልሼ መጥቼ እዚህም ደግሞ የተለያዩ የማህበራዊ ጉዳዮች ሰርቻለሁ እንደ ዜናዎችን አንብቤ ያለው ምናምንና የመጀመሪያ አካባቢ ላይ በተለያየ ቦታ ላይ ስለምትሯሯጥ የተለያዩ ዕውቀቶች ሊኖሩ ይችላሉ። የተለያዩ ነገሮች ላይ ያለን ዕውቀት ከፍ ታደርጋለህ። ፖለቲካ ላይ በደንብ የሚሰራን ጋዜጠኛ አምጥተህ መዝናኛ ላይ እከላይ እንደዚህ ሆነ ስትለው አረባከ ይላል። ማን ነው እሱ ሊልህ ሁሉ ይችላል። እኔ አሁን ጓደኞች አሉኝ እንደምታውቀው ጋዜጠኞች ናቸው አብዛኞቹ ጓደኞቼና እኔ ሞር ወደ ማህበራዊ ወደ መዝናኛው ነው ፍላጎቴ ትኩረትም የማደርገው ማህበራዊ ጉዳይ ይሄንንም እያነሳን ያለ ነው። ያው ስለሚመለከትና ፖለቲካውን ለማንሳት ሳይሆን ወይ ደግሞ ከሃይማኖት ጉዳይ ጋር ለማንሳት ሳይሆን ጋዜጠኝነት ዞሮ ስነ ምግባሩ ምን ይመስላል የሚለውን ለማንሳት ነው። እነሱ ሆን ብለው ያረጉትስ ነገር ከሆነ አሁን የሚፈልጉት በቃ ደንብ ዕውቀቱ የሌለውን መጠቀሚያ የሚያረጉትን
ሆን ብለው አቅደው ጋብዘው ከሆነ አንደኛው ሁለተኛው ነጥብ ደግሞ ልክ እንደ ኤዲቶሪያል ልጠይቁ የምትችሉት ነገር ይሄ ነው ዘገባችሁ ላይ ይሄን ማካተት አለባችሁ ይሄን ደግሞ ማካተት የለባችሁም የሚል ነገር መመሪያ ተሰጥቷቸዋል ወይ አሁን እነዚህ ናቸው እኔ እስኪ እውነት ለመናገር እንዳልኩ ነው አቅጣጫ በፕሬስ ሪሊዝ መልኩ ይሰጣል አንድ ነገር ፕሮግራም ስታዘጋጅ አዘጋጁ አካል እንዲሰራለት የሚፈልገውን ነገር በፕሬስ ሪሊዝ ያሳውቃል ወይ ደግሞ እንደ መግለጫ ሰብስቦ እንግዲህ እዚህ የመጣችሁት በዚህ ምክንያት ነው ይሄን ቦታ ልትጎበኙ ነው ስለ ሀገራችን እንድታቁ የምፈልጋቸው ነገሮች አሉ ብሎ መግለጫ ይሰጣል እዛ ላይ ተመርኩዘ ነው ስራን የምሰራው ይሄ የተለመደ አሰራር ነው አለስ እንደ ኢንቨስቲጌሽን ስራ ሆኖብህ በራስ ሄደ ወጪህን ድርጅት ችሎ ለምሳሌ ትላካል እንደዚህ አይነት ቦታ ላይ ይሄን ስራ ተብለ ትላካል ያ የጋዜጠኛውን እይታ ብቻ ነው መጠቀም የሚችለው ለምሳሌ ጣቢያ ሲልክ በሚያሰራህ ድርጅት ኤዲቶሪያል ፖሊሲ መሰረት እዛ አካባቢ ሄደ እሱንም መጣስ አትችልም አሰሪ ድርጅት ስለሆነ በዛ ፖሊሲ መሰረት አሰሪ ድርጅትህማ ዋናው እናት ስለሱ ሳይሆን ስለ ስፖንሰር ስላደረገ ወደዚህኛው ወደ ስፖንሰር ያደረገ ድርጅት ግን ይሄንን አትሰራም ሊልህ አይችልም ይሄን ካለማ ችግር አለ በቃ መጀመሪያውኑ ችግር አለ ማለት ይሄን ጉዳይ አትሰሩ ይሄን ጉዳይ አትጠይቁኝም ካለማ ችግር አለ እሱም ማለት አይችልም ጉዳዩ ላይ ሊሆን የሚገባው ነገር ግን ምንድነው ጉዳዩ ላይ የበለጠ ዕውቀት ያላቸው የበለጠ ይሄን ጉዳይ ክሊርሊ መስራት የሚችሉ ጋዜጠኞች ተመርጠው ሄደዋል ወይ የሚለው ጥያቄ ነው መነሳት ያለበት እነኚህ ጋዜጠኞችስ ጥያቄ ቀርቦላቸው ቅድም አንተ እንዳልከው እምቢ ያሉ ጋዜጠኞች እኮ አንሄድም ይሄን ጉዳይ አንሰራም ምክንያቱም የተለየ መረጃ አይሰጥም ለምሳሌ የእስራኤል መንግስት ወስዶ ጋዛ ላይ እስራኤል ይሄን ሁሉ ሰው ጨፍጭፋለች የሚል ፖለቲከኛ ወይም ደግሞ ይሄን ነገር ብትጠይቀው የሚያስረዳ ሰው ይኖራል የሚል እምነት የለኝም እኔ ጋዜጠኛው ቢጠይቅም ነው ማለት መጠየቁ ግን አንድ ነገር ነው አለመጠየቃቸው ነው ችግሩ እንጂ ቢጠይቁም እኛ 60,000 ህፃናትን ጨፍጭፈናል ጋዛን አውድመናል ረሃብ እንዲፈጠር አድርገናል ሚል ምላሽ የሚሰጥህ ከእስራኤል ወገን የሆነ የፖለቲካ ሰው ይኖራል የሚል ግምት የለኝም ግን መነሳት ካለበት እንግዲህ እንደሚታወቀው ብለ ሽፋን ለመስጠት ትሞክራለህ ታሉ እንደሚታወቀው ሰዎች ቅሬታቸውን ሲገልጹ አንዳንዴ የራሷ አሩባት የሰው ታማስላለች የሚል ሐሳብን ያነሳሉ ብዙዎች እኛ ሀገርስ ያለው ጉዳይ ምን ይመስላል ምን ያህልስ መረጃ አለ ለማውራት እሱም ሌላ ጥያቄ እንግዲህ እንደ ጋዜጠኛ በለውና በሆነ ቦታ ላይ ሲወራ ማህበራዊ ሚዲያ ላይ የተወራውን ነገር በሙሉ እውነት ነው ብለ ልታቀርበው አትችልም እዛ ቦታ ላይ መገኘት ያን ቦታ በደንብ ማየት ኢንቨስቲጌት ማድረግ ስለ ሁኔታው ማጥናት ይጠበቅብሃል በተለይ እጅግ በጣም ሴንሲቲቭ ይሆናል በተለይ የሀገር ውስጥ ጉዳይ ደግሞ ሲሆን እጅግ በጣም የጠነከረ ማስረጃ እዛው ቦታ ላይ ተገኝተ ነገሮችን ማብራራት ይጠበቅብሃል ይሄኛው ግን እንደ ዓለም አቀፍ ጉዳይም ስለሆነ ነው ነገሮች የተነሱት አይደለም እዚህም ሀገራቸው ያለውንም ነገር እነኚህ ሰዎች እኮ አይዘግቡም ሀገራቸውም ያለውን ነገር ያነሱ አይደለም የሚል ቅሬታ እንግዲህ ቀርቦባቸዋል የተለያዩ ሐሳብ አስተያየቶችን ያያየው ነበር ከስር እንዳልኩ ነው እንግዲህ እነኚህ 20 ጋዜጠኞች ህዳር ወር ላይ ወደ እስራኤል አቅንተው ያለውን ነገር ተመልክተው እንግዲህ የተለያዩ ስራዎችን ሰርተዋል አሁን ላይ የተለያየ ጉዳዮች እየተነሱ ነው በተለይ እንዳልኩ የዚህ የዘካሪያስ ዘላለም አንተም ያነሳው ነበር የነሱ ፕሮግራም ከተላለፈ በኋላ ደግሞ ይበልጥ ነገሩን ውስብስብ አድርጎታልና ጋዜጠኞችም እንግዲህ ሁሉም የየራሳቸው እውነት ሊኖራቸው ይችላል ገንዘብ ተቀብለው ነው እውነቱን ሊያፍኑ የሞከሩት ወይስ ደግሞ የምር እስራኤል ትክክል ነች ብለው አስበው ነው ወይስ ሞክረዋል ከጋዛ ጋር ያለውን ነገር ክሊር ለማድረግ ሞክረው አልተሳካላቸውም ወይ የሚለውን እንግዲህ ራሳቸው ጋዜጠኞቹ የሚናገሩት ነው የሚሆነው ነገር ግን አሁንም ወደፊትም የምንለው በየትኛውም አካባቢ የሚደረግ የህፃናት ሞት
ሊቀር ይገባል። ለዚህ የትኛውም ነገር የትኛውም እውነት የትኛውም መረጃ ነገሩን ትክክል አያደርጉም። በቃ የህፃናትን ሞት የትኛውም እውነት የትኛውም መረጃ እንደው የተፈጥሮ አደጋ ካልሆነ በስተቀር የተፈጥሮ አደጋም ቢሆን የተፈጥሮ አደጋ ሊከሰት የሚችልበት ቦታ ላይ ህፃናትን ማራቅ ይቻላል፣ ቀድሞ ጥንቃቄ ማድረግ ይቻላል ተብሎ ይታሰባል አይደለ? ለምሳሌ የመሬት መንቀጥቀጥ የሚበዛበት አካባቢ ህፃናት ህይወታቸው እንዳያልፍ ጥንቃቄ ይደረጋሉ። ስልጠና ይሰጣቸዋል። ይሄ ቢፈጠር ይሄን ነው የምታደርጉት እንደዚህ ተብሎ ቅድመ ጥንቃቄ ይደረጋል ነው። ለተፈጥሮ እንኳን ነው ማለት አይደለም ሰው ሰራሽ በሆነ ጥቃት ለሚሞቱ በተፈጥሮ አደጋ እንኳን ለሚሞቱ ቅድመ ጥንቃቄ በመሬት መንቀጥቀጥ ለምሳሌ የፍሎድ ያለበት የዚህ ውሃ ሙላት ምናምን ሊፈጠር የሚችልበት አካባቢ ጥንቃቄ እንዲደረግ ህፃናት ከዛ አካባቢ እንዲወጡ ራሳቸውን ማሸሽ የማይችሉ ቀድሞ ከዛ አካባቢ እንዲወጡ ይነገራል። እና እሱ ነው በቃ ትክክል ያለው ነው። የህፃናትን ሞት እንደ ንግድ እንደ ወዳጅነት መፍጠሪያ እንደ የሆነ ሃይማኖታዊ ይዘት መስጠት ተገቢ አይደለም ማለት ነው የምፈልገው። ለማንኛውም እነኚህ 20 ጋዜጠኞች እንግዲህ በቅርቡ የተለያዩ ምላሾቻቸውን ባላቸው አማራጭ ይሰጣሉ ተብሎ ይጠበቃል። እንዳልኩ ግን ወደፊት ለሚሄዱት ከእንትና ነው ማነው ተክለ ሃይማኖት ነው። ተክለ ሃይማኖት ይሰጣል ብዬ አስባለሁ። ዮናስ ሌሎቹ ግን የሚሰጡ አይመስለኝ፣ ግምቴን ነው የምልህ። ማለት እንደገና ደግሞ ብዙ ሰው ደግሞ ቅድም መጀመሪያ ላይ እንዳነሳ ነው ከሃይማኖት ጋር ስላገናኙት ብዙ ድጋፋቸውን ምን አጠፉ ብለው ያሉ ለነሱ የወገኑ ብዙዎች አሉና ያን ያህል የተጋነነ ተቃውሞም ተነሳባቸው ለማለትም አያስደፍርም አሁን ባለው ሁኔታ ማለት ነው። እና ግን ኮንቴንት ሆኖ ግብአት ይሆንልኛል ብሎ ሊያስብ የሚችለው ተክለ ሃይማኖት ነው ብዬ ነው ማስበው። እና የሆነውን ነገር እንዴት ተፈጠረ ብሎ ሊያብራራ ይችላል። እንደዚህ አይነት ነገሮች አሉ። አንድ ታዋቂ ኮሜዲያን እንደዚሁ ወጪው ተሸፍኖ እስራኤል ሄዶ ስለተደረገለት እንትንና በቃ ሙሉ ለሙሉ ግራ ገባኛል። አሁን በነገራችን ላይ እንደዚህ አይነት እንትኖች ሲደረጉ በተለይ ደግሞ ይሄ በርዝ ራይት የሚባል እንትን አለ። ይሄ አይሁዳውያን አሜሪካውያንም ይሁኑ ፈረንሳውያንም ይሁኑ እንግሊዛውያንም ይሁኑ አውስትራሊያውያንም ይሁኑ ሌላ ዓለም ላይ የሚኖሩ ወደ እስራኤል ሄደው እስራኤል እንዲያዩ ይፈቀድላቸዋል፣ እንትን ይሰጣቸዋል፣ ማለት መብት አላቸው። ሁለት ዜጋም የመሆን መብት ሁሉ እስከ መስጠት ማለት ነው። ያ በሚደረግበት ሰዓትና ሄደው እንትኑ በሚያዩበት ሰዓት አሁን ለምሳሌ ወይ ዌስት ባንክ ላይ ሊሆን ይችላል፣ ወይ በፍልስጤማውያን ሱቆች ባሉበት መንገድ ሊሆን ይችላል የሚያልፉት። ያን ሲያደርጉ የእስራኤል መንግስት እንትኖች ጦሩ አርሚው ወጥቶ ሱቅ አዘግተው ለሰዓታት ከሰዓት ሙሉንም ሊሆን ይችላል ሙሉ ለሙሉ እንዲጎበኙ የሚደረጉት እና ያን ያጋለጠ አንድ እንትን ነበር። አሁን ነው የገባኝ ብሎ ሲናገር ነበርና ይሄ ያው እንትን ላይ ሶሻል ሚዲያ ላይ በተለይ አሁን ላይ ያሉ ጄኔሬሽን ይሄን ነገር ሶሻል ሚዲያው እያጋለጠው ስለሆነ ቅድም መጀመሪያ ላይ እንዳልኩ ፊት ለፊትህ ነው ያለው። ቲክቶክን ስከፍት ወይ ትዊተርን ስከፍት ፌስቡክን ስከፍት የምታየው ነገር ነው እና ኢቭን እሱን እስከ መቆጣጠር ድረስ ነው እየሄዱ ያሉት አሁን በአሁኑ ሰዓት። በተለይ ቲክቶክ በጣም በኃይለኛ ሁኔታ ተገድቦ ነው ያለው። እንደዚህ አይነት ኮንቨርሴሽኖችን ልታደርግ አትችልም። ትዊተርም በተወሰነ መልኩ ፍሪ ነው። ፌስቡክ ላይ ግን እንትን ትላለህ፣ መናገር ማችላቸው ቃላቶች አሉ። ያንን ቃል ኖርማል የሆነ ቃል ስለተናገርክ ቪዲዮ ሙሉ ለሙሉ ሊጠፋ ይችላል። ሙሉ ለሙሉ የራስህን እንግዲህ የምታስተዳድረው ዩቲዩብ ላይ ቪዲዮ እየሰራ ከሆነ በዛ ፍራቻ ይሄን ጉዳይ አድሬስ ማድረጉ ብዙ ናቸው በነገራችን ላይ ብዙ ማለት ነው። እና የሆነ እንትን ጉዳይ ብቻ አይደለም። አንዳንድ ጊዜ ሞራል ይሆንና ከዛ በኋላ ወደ አንተ ኪስ ሁሉ ይመጣል። ኦኬ እኔ የህፃናትን ሞት ማየት አልፈልግም ብለህ ስለዛ ቆመህ በምትናገርበት ሰዓት አይ ይሄ ንግግርህ የጸረ ሴማዊ ስለሆነ አንተ ጸረ ሴማዊ ነህ፣ ስለዚህ ቻናልህም አንተ ማንነትህ ላይም የሚመጡበት ሁኔታ ነው ያለውና በጣም አስቸጋሪ ብዙ ትብታቦች ያሉበት ጉዳይ ነው። አይ ቲንክ ብዙ ነገር ብለናል። ኦልሞስት ከአንድ ሰዓት አውርተናል ስለዚህ ጉዳይ። ወደሚቀጥለው መሻገር እንችላለን። ስለዚህ ጉዳይ በቂ ነገር ብለናል። ሌሎች ቀሩ የሚሉት ነገር ካለ ደግሞ
የሚያዳምጡን ተመልካቾቻችን። እውነት ነው። እንግዲህ ያለው ጉዳይ ይሄን ይመስላል። ጋዜጠኞቹ እንግዲህ የተጋበዙበትን ሰርግ ታድመው ነው የመጡት። ሚስቱ የተወሰደችበትን ወገን አላዩም ብዬ ነው ማስበው። ያ ትክክል አይደለም። ወደፊት ሊታረም ይገባል። መጠየቅ ካለባቸውም በደንብ መጠየቅ አለባቸው። ቅድም እንዳልኩ ነው የተወሰዱት ጋዜጠኞች ይሄን ነገር በደንብ አድርገው መጠየቅ የሚችሉ ናቸው ወይ፣ እዚህ ጉዳይ ላይ በደንብ ሰርተዋል ወይ፣ እውቀቱ አላቸው ወይ የሚለውን ስታነሳ ጥርጣሬ አለኝ። አሉ በደንብ የሚሰሩ ጉዳዩን በደንብ የሚያውቁ ለአመታት ከ10 ዓመት ለዘለለ ሰዓት ለዘለለ ጊዜ ይሄን ጉዳይ በደንብ የሰሩ ጋዜጠኞች አሉ አሁን ላይ ሀገራችን ውስጥ ከሁለቱም ወገን ሆነው ወይም ደግሞ ከሁለቱም ወገን ሳይሆኑ በደንብ የእስራኤልና የፍልስጤምን ጉዳይ በደንብ ከስር መሰረቱ ጀምሮ የሚያውቁ ስለ ሐማስ ስለ ሊኩድ ፓርቲ በደንብ ጠንቅቀው የሚያውቁ ጋዜጠኞች አሉ። እነሱስ ለምን ነው ተመርጠው ያልተወሰዱት የሚለው ጥያቄ ያስነሳል። እንዳልኩ የተገኙበትን ድግስ ነው እንግዲህ አመጣው ወደ ሚዲያ ያቀረቡት። ጋባዥ ደግሞ ያለውን ነገር ነው የሚያሳይህ። ጓዳውን አያሳይህም፣ የቸገረውን አያሳይህም፣ ያጠፋውን አያሳይህም፣ የተበደረውን አያሳይህም። ባለችው ነገር የሰራትን ጥሩ ነገር ያሳይህና ያንን እንድትናገር እንድታይለት ነው የሚያደርገው። ስለዚህ ያ ነው የሆነው ብዬ አስባለሁ። ድጋሚ ማለት የምንወደው ግን የህፃናት ሞት፣ የህፃናት ረሃብ ከሃይማኖትም ከደምም ከዘርም ከምንም የጸዳ መሆን አለበት። ሁላችንም ይመለከተናል። የትኛውም ዓለም ላይ ያሉ ህፃናት ሀገራችን ውስጥ ጭምር ያሉ ህፃናት ላይ የሚደርስ የትኛውንም አይነት ጥቃት ሃይማኖትን ተንተረሰ ሳይሆን ሰብአዊነት ይዞ ልታወግዘው ይገባል ማለት እንወዳለን። እንግዲህ ወደ እስራኤል ተጉዘው ፕሮግራም የሰሩ 20 ጋዜጠኞችን በተመለከተና ማህበራዊ ሚዲያ ላይ እጅግ በጣም መነጋገሪያ ስለነበሩ እኛም የራሳችንን ምልከታ እንደዚህ ያስቀመጥን። እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን።